ኮስሞዲየም የሚባል አንድ ዳንሰኛው ዛፍ አለ። ዳንሰኛው አትክልት የሚባል አለ፣ ዳንሲንግ ፕላንት። እሱ ነፋስ ሲመጣበት ስልቱን ጠብቆ አስገራሚ ዳንስ ይደንሳል። አንዳንዶቹ ግን ትንሽ ለየት ብለው ስጋ ተመጋቢ አትክልቶች አሉ። እኛ ብቻ አይደለም ስጋ ምንበላው። ሰው 3 ነገር አለው፣ ስጋ፣ ነፍስ፣ መንፈስ። ሰው ራሱን በ3 ነገር ያበቃል። ስጋውን፣ ነፍሱን፣ ልቡናውን 30 60 100 ስጋ፣ ነፍስ፣ ህሊና። ይህን ሲያበቃ ነው ብቁ የሚባለው። ዌልዌች ሚራቢለስ ናሚቢያ፣ እሱ ደግሞ የሚገርማ 2 ቅጠል ብቻ አለው፣ ግንዱ ጠንካራ ነው። ከ400 እስከ 1500 ዓመት ያለ ውሃ መኖር ይችላል ይባላል። እና ይህም በጣም አስገራሚ ነው። እነዚህ እጽዋት አበባቸውን እንዲከፍታሉ፣ ከፍተው ይጠብቃሉ። አሁን በጣም የሚገርመው የተለያዩ ነፍሳት እንቁራሪት በለው ምን በለው ሌሊት ወፍ በለው በራሪ ነገር ብፈልግ የፈለገ ነገር ቢመጣ እነዚህ አትክልቶች ይጠብቁታል። ያ ደግሞ ልክ እንትን ሲል ያጣብቁትና ይዘጋሉ አበባቸው። አትንኩኝ ናት እሷ ደግሞ አሁን እጅ ሲነካት ወይም ጣት ሲያርፍባት ራሷን ትደብቃለች። እና እጽዋት በጣም የሚገርም ጠባይ ያላቸው እጽዋት የሚበቅሉባቸው ዓለማት ምድራችን ብቻ አይደለችም ነው። እንደ ኢትዮጵያውያኑ ገነትም ሲባል የአትክልት ቦታ፣ ብዙ አትክልት ያሉባት ቦታ፣ ወንዞች ያሉባት ቦታ እንደሆነች ገነት ውስጥም ራሱ ብርሃን የተዋሃዳቸው የትንሽ ለየት የሚለው ከምድራችን ዛፎች እነዛ ደግሞ ብርሃን የተዋሃዳቸው መሆናቸው 4 አበይት እጽዋት አሉ። ይሄ ከዕፀ ሕይወት አጠገብ እነዚህን የገነት ዛፎች ደግሞ ማን ይመገባቸዋል ቢባል በብሔረ ብፁዓን በብሔረ ሕያዋን የሚኖሩ አዕዋፍ ናቸው ይላል። የተሰወሩ ቅዱሳን የሚመገቧቸዋል ብለው ጽፈው ክረምት ለምልመው በጋ የሚደርቁ በዚህ ዓለም ከብረው ገነው በወዲያኛው ዓለም ምንም ጥቅም የሌላቸው በጎ ሳይሰሩ ሄዱ። ክረምት ደርቀው ደግሞ በጋ የሚለመልሙ በዚህ ዓለም ቢቸገሩ በወዲያኛው ዓለም ደግሞ ሰው ስጋ፣ ነፍስ፣ መንፈስ ነው። ይሄ መታወቅ አለበት። ዝም ብሎ ለስጋ ብቻ የሚኖር አይደለም። ክረምትና በጋም የሚደርቁ ደግሞ በሁለቱም ዓለም የሚጎዱ ክረምትና በጋ የሚለመልሙ በዚህም በወዲያኛውም ዓለም የሚከብሩ ከመላእክትና ከነፍስ በቀር ከአራቱ ባህሪያተ ስጋ ያልተፈጠረ የለም ይላሉ ቀደምት ኢትዮጵያውያን ሊቃውንት። እና ምርምራቸውን ለምሳሌ ይገልጻሉ። አዝሬት፣ አትክልት፣ እጽዋት መገኛቸው ከምድር ስለሆነ ተፈጥሯቸው ምድር ከምታወጣቸው ከአራቱ ባህሪያተ ስጋ ነው ይላሉ። ለምሳሌ ሀ1 ለ2 ሐመርሃ 3 መፊደል 4ኛ መሆኗ እሳትን፣ ውሃን፣ ነፋስ፣ መሬትን በምድር ውስጥ መኖራቸውን ያሳያል። ስለዚህ እነዚህም ተፈጥሯቸው ከምድር ስለሆነ ከአራቱ ጠባያት የተሰናሰሉ ናቸው በማለት ይገልጧቸዋል። አሁን ይህም ሊታወቅ አዝሬት፣ አትክልት፣ እጽዋት ምን ይላሉ? እንደ ነፋስነታቸው መክዘፋቸው፣ ማበባቸው፣ ፍሬን ማፍራታቸው። ለምሳሌ እንደ እሳትነታቸው ይላሉ። እኛ እሳት አለን፣ ገላችን ይሞቃል፣ ይተኩሳል። ዛሬ ሆስፒታል በሚሄድ ሙቀታችን ይለካል። የእሳትነት ጠባያችን ነው። እና እንደ እሳትነታቸው እሳት ይወጣቸዋል ይላሉ። አስታ እነ ዶግ እንደዚህ ብታፋጯቸው እሳት ይወጣቸዋል፣ ቡው ይላሉ በድንገት ሰደድ እሳትም ያስነሳሉ። እንደ ውሃነታቸው ደግሞ እንደ ዋርካ፣ እንደ ቁልቋል፣ እንደ ቅንጭብት የመሳሰሉት ጠቅ ብታደርጓቸው ወይም በሆነ ነገር በሳ ብታደርጓቸው ደም የሚመስል ነገር ይፈሳቸዋል። ወተት የሚመስል ነገር ፈሳሽ ነገር ይፈሳቸዋል። ይሄ እንግዲህ የውሃነት ጠባያቸው ነው ብለው ነው የሚናገሩት። እንደ መሬትነታቸው ደግሞ እጽዋትን በመጥረቢያ ቆርጣችሁ ብትቆርጧቸው ፈርሰው በስብሰው አፈር ትቢያ ይሆናሉ። ይሄ የአፈር ጠባያቸው ነው ይላሉ። እንደ ነፋስነታቸው ደግሞ ይናወጻሉ፣ አበባን እንዲያብብ ያደርጋሉ፣ እንደ አበባን ያብባሉ፣ ፍሬን ያፈራሉ። እስመ ነፋስ ያገዝፈው ለፍሬ ብለው ይጠቅሳሉ። ይሄ ቢገርማቸው የቀደምት ኢትዮጵያውያን የስነ እጽዋት ምርምር የታወቀው በ1858 እስከ 1900 አካባቢ የነበረ ዶክተር ቻንድራ ቦስ ይህንን ነገር ተናግሯል። ግኝቱ የሱ ተብሏል። ግን ቀደምት ኢትዮጵያውያን እነዚህ ነገሮች በአዝሪት፣ በአትክልት፣ በእጽዋት ባህሪ ላይ ለምሳሌ የመንቀሳቀስ ባህሪ፣ ውሃን የማፍሰስ ባህሪ፣ እሳት የመሆን የመሞቅ፣ እንደገና ደግሞ የመበስበስ ባህሪ ጠባይ በእነሱ ውስጥ መታየቱ ከአራቱ ባህሪያት የተሰናሰሉ ስለሆኑ ነው ብለው ይገልጣሉ። እንደ መቃቢያን አገላለጽ ለምሳሌ
ከውሃና ከመሬት ጋር ይገናኝና ውሃ ስርን ያጠጣል። ስር ደግሞ ለቅጠል ውሃን ታጠጣለች ይላል። አሁን ከውሃና ከመሬት ነው፣ ከስሯን ያጠጣል። ስር ደግሞ ለቅጠል ውሃን ታጠጣለች ካለ በኋላ መሬት ደግሞ ለእንጨቶች ጽናትን ትሰጣለች። እንጨቶቿን ደግሞ ሙቀትነት፣ የፀሐይ ሙቀት ያሞቃታል። ነፋስ በመካከል ሆኖ ፍሬ ይሰጣል በማለት እነዚህ አራቱ ነባር ንጥረ ነገሮች ለአዝርዕት፣ ለአትክልት፣ ለእጽዋት እድገት ምን ያህል ጥቅም እንደሚሰጡ ተናግሯል። እና በተለይ በእጽዋት ተፈጥሮ ላይ፣ በአዝርዕት ተፈጥሮ ላይ፣ በአትክልት ተፈጥሮ ላይ ቀደምት ኢትዮጵያውያን እውቀት ምን ይመስል ነበር ብላችሁ ጥናታዊ ጽሑፍ ብታዘጋጁ እነዚህን ነገሮች በውስጡ ታገኛላችሁ። እንዲህ ሲባል ግን ለየት ያለ ባህሪ እንዳላቸው ማወቅ ያስፈልገናል። ለምሳሌ እንደ ነፋስነታቸው ይናወጣሉ። ቅጠሎቹ የተለያየ ቅርጽ ይሰጣሉ። ለምሳሌ አሁን ኮስሞዲየም የሚባል አንድ ዳንሰኛው ዛፍ አለ። ዳንሰኛው አትክልት የሚባል አለ፣ ዳንሲንግ ፕላንት። እሱ ነፋስ ሲመጣበት ስልቱን ጠብቆ አስገራሚ ዳንስ ይደንሳል። በተለይ በሌላ ሀገር እነዚህን እጽዋት በተለይ ቦታኒ ጋርደን በብዙ ሀገሮች በሄድኩባቸው ጊዜ ብዙዎቹን አይቻቸዋለሁ እና አርሞኒካ ሲነፉለት ይደንሳል። ራሱ እጽዋቶቹ ይደንሳሉ ማለት ነው። ይህ እንግዲህ እንደ ነፋስነታቸው የሚያደርጉት እንቅስቃሴ በተለይኛው አሁን የነገርኳችሁ ዛፍ ንፋስ እንዲህ ሲመጣ ልክ የነፋሱን እንትን ጠብቆ ነው ዳንስ የሚደንሰው። በጣም ለየት ያለ ሙዚቃ እንትን ሲሰሙ የመነቃቃት ጠባይ ያላቸው። ይሄ ግን ምን ያህል ተፈጥሮ አስገራሚ ነገሮች ናቸው እና ብዙዎቻቸው ከመሬት ምግባቸውን፣ ከእሳት ምግባቸውን፣ ከፀሐይ ሙቀት ማለት ነው እንደ መቃቢያ፣ እንደ ነፋስነታቸው ደግሞ የመንቀሳቀስ ጠባይ አላቸው። ይህ ብቻ ሳይሆን አንዳንዶቹ ግን ትንሽ ለየት ብለው ስጋ ተመጋቢ አትክልቶች አሉ። እኛ ብቻ አይደለም ስጋ ምንበላው፣ ስጋ የሚበሉ አትክልቶች ሰምታችሁ ታውቃላችሁ? ነፍሳት ተመጋቢ እጽዋት፣ በተለይ ስሟን ካረሳሁት ቬኑስ ፍላይ ትራፕ ይመስለኝ የምትባል እንትን አለች። እቺ በጣም ስል የሆነ ቴንታክልስ አላቸው። አፍ ይመስላሉ። እንደዚህ በጣም ሻርፕ ጥርስ መሳይ ነገር አላቸው። በጣም ያጣብቅ ሙጫ የሚመስል ነገር አላቸው እና እነዚህ እጽዋት አበባቸውን እንዲከፍታሉ፣ ከፍተው ይጠብቃሉ። አሁን በጣም የሚገርመው የተለያዩ ነፍሳት እንቁራሪት በለው ምን በለው ሌሊት ወፍ በለው በራሪ ነገር ብፈልግ የፈለገ ነገር ቢመጣ እነዚህ አትክልቶች ይጠብቁታል። ያ ደግሞ ልክ እንትን ሲል ያጣብቁትና ይዘጋሉ አበባቸውን። ከዛ እዛው ይበሉታል፣ ጠንካራውን ነገር ያስወጣሉና ስጋ በል ራሱ አሉ ማለት ነው። ስለዚህ ምግባቸውን ከመሬት ብቻ ማያ ደግሞ ለየት ያሉ እንደዚህ ደግሞ በጣም ባለፈው ደግሞ ያሳዩአችሁ ጣና ላይ ሚሞሳ ፒዩዲስ የተባለችው ወይም የሰው ነገር ተሽሚኖት አትንኩኝ ናት። እሷ ደግሞ አሁን እጅ ሲነካት ወይም ጣት ሲያርፍባት ራሷን ትደብቃለች። እና እጽዋት በጣም የሚገርም ጠባይ ያላቸው እንደ ብርሃን ነገር ያላቸው አሉ። ፈሳሽ ነገር ደም የሚመስል ነገር የሚፈሳቸው አሉ። ደግሞ የወንድ ቅርጽ የሴት ቅርጽ የሚመስሉ አሉ። በጣም አስገራሚ አሉ። ለምሳሌ ዌልዌች ሚራቢለስ ናሚቢያ፣ እሱ ደግሞ ይገርማል። 2 ቅጠል ብቻ አለው፣ ግንዱ ጠንካራ ነው። ከ400 እስከ 1500 ዓመት ያለ ውሃ መኖር ይችላል ይባላል እና ይህም በጣም አስገራሚ ነው። ግን በማንኛውም ነገሩ ተፈጥሯቸው ከአራቱ ባህሪያተ ሥጋ የተሰናሰለ የተያያዘ ከአራቱ ነባር ንጥረ ነገሮች ወይም ክላሲካል ኤሌመንትስ እንደሆነ የቀደምት ኢትዮጵያውያን እውቀት ያሳያል። አሁን ይህን ካሉ በኋላ እንግዲህ አራቱ ባህሪያት እንዳላቸው ደግሞ 7 ነገር በውስጣቸው ይኖራል ብለው የቀደምት የሥነ ፍጥረት ሊቃውንት ኢትዮጵያውያኑ ጽፈዋል። አንደኛው ቆጽል ነው፣ ቅጠል አላቸው። ሁለተኛው ልምላሜ ነው፣ የመለምለም ግብር አላቸው። ሶስተኛው ግብር የሚሉት የአበባ ማበብ፣ ቅጠል፣ ልምላሜ፣ አበባ። ከአበባ በኋላ ደግሞ ፍሬ፣ ከፍሬ በኋላ ደግሞ ጣዕም አላቸው፣ መዓዛ አላቸው። ለአፍንጫ ስትቀምሰው ጣዕም አላቸው፣ መዓዛ አላቸው። ሌላው 7ተኛው ደግሞ ውበት አላቸው፣ ሽን መወደድ አላቸው። ስለዚህ እጽዋት በቅጠላቸው፣ በልምላሜያቸው፣ በአበባቸው፣ በፍሬያቸው፣ በጣዕማቸው፣ በመዓዛቸውና ጀስት በቃ ልክ ስታያቸው መንፈስ ተነቃቅቶ የመወደድ ግብራት ደግሞ ጨምሮ 7ቱን እንደተከናወነላቸው ጽፈዋል። ሌላው 4ተኛው ከአራቱ ባህሪያተ ሥጋ
ተፈጥሯዊ መሰናሰል ከተፈጠሩት ውጪ ለየት ያሉ ደግሞ ዛፎች እንዳሉ ይጽፋሉ። እነዚህ ዛፎች እጽወ ገነት ይባላሉ፣ ወይም የገነት ዛፎች ይባላሉ። እንግዲህ እጽዋት የሚበቅሉባቸው ዓለማት ምድራችን ብቻ አይደለችም ነው። እንደ ኢትዮጵያውያኑ ገነትም ሲባል የአትክልት ቦታ፣ ብዙ አትክልት ያሉባት ቦታ፣ ወንዞች ያሉባት ቦታ እንደሆነች እናውቃለን፣ እንረዳለን። እና በተለይ በገነት ውስጥ 3 አይነት ዛፎችን ነው የሚያመጡት። 3 ሲባል ብዙ ናቸው፣ ግን ምክንያት ያላቸው 3 ናቸው። አንደኛዋ የህይወት ዛፍ የምትባል ናት፣ ትሪ ኦፍ ላይፍ። በጣም ስለ ህይወት ዛፍ ብዙ ፍልስፍና አለ በየዓለማቱ። እነዛን አንድ ቀን ላቀርብላችሁ እችላለሁ። የህይወት ዛፍ ብዙ ነገሮች ነው፣ እሱም ብነግራችሁ የሚገራርሙ ነገሮች ናቸው፣ ግን እዛ ውስጥ አልገባም። ነገር ግን አንዳንድ ነገሮች ብነግራችሁ፣ ለምሳሌ እንደ አክሲማሮስ ብትመለከቱ፣ ትርጓሜ ስነ ፍጥረት ላይ ብትመለከቱ፣ ሌሎችም መጻሕፍት ብራናዎቹ ላይ ብትመለከቱ፣ እቺ የህይወት ዛፍ የምትባል ፍሬዋ እንደ ሮማን ፍሬ የተነባበረ ነው፣ ከታቿ እስከ ላይ የመላ ነው እና ከምድር እስከ ሰማይ መድረስ አቅም አላት ይላሉ። እና የት አካባቢ ናት? ገነት ውስጥ ናት። ዊችስ ገነት የት ናት? ራሱን የቻለ ምርምር ነው። መዓዛዋ ከአፍንጫ ጣዕሟ ከአፍ ሳይለይ 7 ቀን መቆየት ይችላል የሚል ነው እንግዲህ ኤጲፋኒዎስ የተናገረው። ምን ያህል ጣፋጭ እንደሆነች ናት እቺ። ስለዚህ እጽዋት እና ገነት ውስጥም ራሱ ብርሃን የተዋሃዳቸው የትንሽ ለየት የሚለው ከምድራችን ዛፎች እነዛ ደግሞ ብርሃን የተዋሃዳቸው መሆናቸውን ጨምረው መተርጉማኑ ገልጠዋል። ሌላዋ ዛፍ ደግሞ የተከለከለችዋ ዛፍ በስተምዕራብ አቅጣጫ የነበረች ናት ይላሉ። ሌሎቹ ግን የአጠቃላይ እጽወ ገነቶች ናቸው። የሚገርመው እቺ የህይወት ዛፍ ስር ራሷን ችሎ ደግሞ ማየ ህይወት የህይወት ውሃ የምትባል ከወተት በጣም የምትነጣ ከበረዶ የምትነጣ ከማርና ከወተት ይልቅ የምጣፍጥ እንዳለችም ጨምረው ይገልጻሉ። እቺ የህይወት ዛፍ ትሪ ኦፍ ላይፍ በብዙ ስዕሎች ላይ በብዙ ፍልስፍናዎች ውስጥ የትሪ ኦፍ ላይፍ ተዘግቦ ይገኛል እንደየፍልስፍናው። እንደገና 4 አበይት እጽዋት አሉ። ይሄ ከዕፀ ህይወት አጠገብ ልክ በ4ቱ ታላላቅ ዛፎች ስር ደግሞ 4 ወንዞች ይፈሳሉ። ኤፌሶን፣ ግዮን፣ ጤግሮስ፣ ኤፍራጥስ የሚባሉ ገነትን ተመሳቅለው የሚያጠጡ ወንዞች ሲኖሩ የወተት ወንዝ፣ የማር ወንዝ፣ የዘይት ወንዝና የወይን ወንዝ ነው። አንዱ ደግሞ ወንዝ የኢትዮጵያ ምድር የሚከበው ግዮን ገነትን ከሚያጠጡ 4 አፍላጋት ወንዞች ተመልሶ እዚህ ሲመጣ ውሃው ሆኖ የሚመነጭ እንደሆነ ደግሞ ቅዱሱ መጽሐፍ ይናገራል። እና በገነት ያሉት አዝርዕት፣ አትክልት፣ እጽዋት በጣም ከዚህ ዓለም የተለዩ ናቸው። ቅጠላቸው በጣም ሰፋፊ ነው። 12 ክንድ የሚደርሱ እጽዋት እንዳሉበት ነው የሥነ ፍጥረት መጽሐፍ የሚናገሩት። መዓዛቸው የመንፈቅ የ6 ወር መንገድ ሄዶ መንፈስ መሽተት ይችላል። የጋን መክደኛ የሚያህል ፍሬ ያላቸው፣ ጣዕማቸው ነፍስ ከስጋ ሊለይ ይችላል። አላምጠው እስኪውጡ ድረስ አዲስ ፍሬ ይተካሉ። ጥራታቸው እንደ መስታየት ፊትን ማሳየት የሚችል ነው የሚል አስገራሚ ስለ ገነት ዛፎች ጽፈዋል። ስለዚህ የምድራችንን አዝርዕት፣ አትክልት፣ እጽዋት ጽፈዋል። ስለ ገነት እጽዋት ጽፈዋል። በተለይ ኤጲፋኒዎስ በዚህ ላይ ተራቆበታል። አንብቡት። መጽሐፈ ስነ ፍጥረት አንብቡ። ሄኖክን በ7ኛው ምዕራፍ የአዳም 7ኛ ትውልድ የሆነው ሄኖክ ልክ 7ኛው ምዕራፍ ላይ 7 ተራራዎች በገነት እንዳየ፣ 7ቱም በጣም በከበሩ ድንጋዮች ያጌጡ እንደሆነ፣ መዓዛ ያላቸው ዛፎች ደግሞ የሚከቡት ደግሞ 7ኛ ተራራ፣ ያ ደግሞ በጣም ልዩ ሽታ የሚሸት የገነት ዛፍ እንደተመለከተ፣ ከሽቱ ሁሉ ልቅ በጣም እንደሚሸት፣ ቅጠሉ፣ አበባው፣ እንጨቱ ለዘላለም እንደማይጠወልቅ፣ ቅጠሉ መልካም እንደሆነ፣ ፍሬው ራሱ ሲያዩት እጅግ የተለየ እንደሆነ ስለ ገነት ዛፎች ሄኖክ ጽፏል። እሱንም እንድታነቡ ትጋብዛቸዋለሁ። ግን እነዚህን የገነት ዛፎች ደግሞ ማን ይመገባቸዋል ቢባል ይሄ ትልቁ መጽሐፍ ላይ የሥነ ፍጥረት መጽሐፍ ላይ ሳነበው ምን ይላል? እነዚህን የሚበሉት በብሔረ ብፁዓን በብሔረ ሕያዋን የሚኖሩ አዕዋፍ ናቸው ይላል። እንግዲህ ሌላ ዓለም አለ ማለት ነው ወፎች የሚኖሩበት እና በገነት ያሉ አብረል አዝርል የሚባሉ በጣም መልከ መልካሞች ድምፀ መልካም አዳምን በደብረ ቅዱስ ሳለ እየመጡ ያጫውቱት የነበሩ በአፋቸው በጥፍራቸው ዋሻዎችን ሁሉ በፍሬያት በገነት ፍሬዎች ይሞሉለት የነበሩት እነዚህ አዕዋፍ ይመገቡታል። የተሰወሩ ቅዱሳን የሚመገቧቸዋል ብለው ጽፈዋል። አበቃቀላቸውን ቀደምት ኢትዮጵያውያን ፍሬያቸው ወይም ዘራቸው የሚገኘውን ከ4
ለአራት ነው የሚከፍሉት። ተፈጥሯቸው ከአራት 7 ነገር አይተናል። አበቃቀላቸው ደግሞ በተለይ ዘር አወጣጣቸው 4 ወገን ነው። 1 2 3 4። አንደኛው ዘእሙስቴቱ ይሉታል፣ አብራራዋለሁ። በጽሁፍ ያለው ነው ማቀርብላችሁ። ሁለተኛው ዘእምታሕቱ ይላል። ሶስተኛው ዘእምገቦሁ፣ አራተኛው ዘእምላዕሉ ተብሎ ይከፈላል። ይሄ እንግዲህ የእጽዋት ሳይንስ የጥንት ኢትዮጵያውያን ሳይንስ ነው። ዘእሙስቴቱ የሚሉት ውስጡ ከውስጡ ማለት ነው። ከውስጡ ዘሩ የሚገኝ በተለይ መተርጉማኑ ነው። እንደ ዱባ እንደ ቅል ያለው ዘሩ ከውስጡ ታገኘዋለ። ከውስጡ የሚገኝ ነው። ዘእምታሕቱ ደግሞ ከታች ዘሩ የሚገኘው። ለምሳሌ ሽንኩርት፣ ድንችን ብትመለከታቸው ዘራቸው ከታች የሚገኝ ነውና ዘእምታሕቱ ይባላል። እንግዲህ ዘእሙስቴቱ ብለው ዘእምታሕቱ ደግሞ እንደ ሽንኩርትና ድንች ወዘተርፈ። ሌላው ዘእምገቦሁ ከጎኑ ብለው ደግሞ እንደ ባቄላ እንደ በቆሎ የመሳሰሉ ከጎኑ ዘራቸውን ልታገኝ ትችላለህ። ዘእምላዕሉ ብለው ደግሞ ከላይ እንደ ገብስ እንደ ማሽላ ያለውን ደግሞ ከላይ የሚገኝ ብለው ደግሞ ለአራት ከፍለዋል ማለት ነው። ይሄ እንግዲህ ሳይንሳዊ ክላሲፊኬሽን ነው። ተመልከት፣ ኢትዮጵያ ነበረ እንደዚህ አይነት አከፋፍ። ሌላው በጣም ከሚገርመኝ ሌላው ዓለም ብፈልግ ካጣሁትና ኢትዮጵያ ካገኘሁት መካከል ኢትዮጵያ ሰነዶች መዛግብት ሳገኝ በጣም ከሚገርሙኝ መካከል የሰው ሕይወትና የአዝሪት የአትክልት የእጽዋት ምሳሌ በጣም ይገርመኛል። የትም አላየሁም እንደዚህ አይነት ነገር ምሳሌዎች። በተለይ በትርጓሜ ስነ ፍጥረት ላይ እጅግ አላቀውታል። ግዕዝ በግዕዝ አለ፣ የሚገርም ነው። እና ዘራቸውን ሲያፈሩ በአንድ መንገድ አያፈሩም። ቅድም ነግሬያቸዋለሁ። ዘእሙስቴቱ በውስጣቸው፣ ዘእምታሕቱ በስራቸው፣ ዘእምገቦሁ በጎናቸው፣ ዘእምላዕሉ በጫፋቸው። ታውቃቸዋላችሁ ብዙ አይነቶቹን። አሁን ግን ምሳሌነቱን ነው የምፈልገው። አሁን ምን ይላል? በተለይ ይሄኛው የትርጓሜ ስነ ፍጥረት በራሳቸው የሚያፈሩ አትክልቶች በራሳቸው በጫፋቸው፣ ዘእምላዕሉ በጫፋቸው የሚያፈሩት ምንድን ነው የሚለው? ሰውን ይወክላሉ ነው የሚለው። በቃ አትክልቶች እንደ ሰው የሰውን ወካይ ነጸብራቅ ናቸው። በራሳቸው ጥረው ግረው ለፍተው በራሳቸው የሚጠቀሙ ሰዎች፣ ራሳቸውን የቻሉ በራሳቸው ብቻ የሚጠቀሙ ሰዎች ምሳሌነት አላቸው። በራሳቸው በጫፋቸው የሚያፈሩ ይላሉ። ሁለተኛው በጎናቸው የሚያፈሩ። ጎን እንግዲህ ከአካል የተነሳ ነው። ሔዋንም ከአዳም ጎን ተገኘች ይባላል። በልጆቻቸው በትዳር አጋራቸው የሚጠቀሙ ናቸው ይላል። የጎን አትክልት በጎናቸው የሚያፈሩ ቅድም የጠቀስኩላችሁ። ሌሎቹ ደግሞ በእግራቸው ወይም በታች በሚንቀሳቀስ በስራቸው ሊያፈሩ ወይም በታች ዘእምታሕቱ የሚያፈሩት በሰራተኞቻቸው የሚጠቀሙ ናቸው ብለው ምሳሌነት ሰጥተዋል። ስለዚህ በዘእሙስቴቱ፣ ዘእምገቦሁ፣ ዘእምላዕሉ፣ ዘእምታሕቱ ብለን ስንከፋፍል ምሳሌነት አላቸው። እንደውም በጫፋቸው ደግሞ ባለፈው የነገርኳችሁ ሰው የቴስላን ኮድ ስነገራችሁ 369 ላይ ሰው 3 ነገር አለው። ስጋ፣ ነፍስ፣ መንፈስ። ሰው ራሱን በ3 ነገር ያበቃል። ስጋውን፣ ነፍሱን፣ ልቡናውን 30 60 100 ስጋ፣ ነፍስ፣ ህሊና። ይህን ሲያበቃ ነው ብቁ የሚባለው ብያቸዋለሁና በጫፋቸው በላይ የሚያፈሩት 100 ፍሬ ያፈሩ። በጣም ከፍ ያለ ነው ጫፍ እና 100 ፍሬ የሚያፈሩ። በጎናቸው ደግሞ ትንሽ ዝቅ ይላል ከጫፍ 60 ፍሬ የሚያፈሩ። በስራቸው የሚያፈሩት ደግሞ ቅድም በ30 መስለው ምን ያህል ለሰው ህይወት እንዴት እንዳላቀው እንደሚተረጉሙ በጣም ከሚገርሙኝ ነገሮች ነው። ሌላው ፍሬዎችን ራሱ ለ3 ይከፍላሉ። ንዑስ ፍሬ አለ፣ በጣም ትንሽ ፍሬ፣ ማዕከላዊ ፍሬ፣ መካከለኛ ፍሬ ያላቸው አሉ። ደግሞ አበይት ፍሬያት ያላቸው ትልልቅ ፍሬ ያላቸው አሉ። እንደ ዱባ፣ እንደ ሐብሐብ፣ ወተርሜሎን ደግሞ ትንሽ ደግሞ ፍሬ ያላል እና በፍሬ ደረጃ 3 መሆኑ ሰዎች በወጣትነታቸውና በእርጅናቸው የሚያፈሩትን ፍሬ የሚወክል ነው ብለዋል። እንግዲህ በጣም የሚገርመኝ ነው። በህፃንነታቸው በማዕከላዊነታቸውና በእርጅና ዘመናቸው የሚያፈሩትን ፍሬ የሚወክል ነው የሚል በጣም አስገራሚ ምርምርን ጽፈዋል። ይሄ እንግዲህ ከሰው ህይወት ጋራ እጽዋትን እንዴት ይመስሉ እንደነበር ነው። ሌላው በጣም የሚገርመው መንፈሳዊ ስፒሪቹዋል ፕሮቨርብ ወር ስፒሪቹዋል ሲምቦል ሲጠቀሙ ደግሞ
ለምሳሌ በጎናቸው አፍርተው እንደ በቆሎ ምናምን በለው በጎናቸው አፍርተው ባቄላ በቆሎ ፍሬያቸውን ከወፍ ይሰውራሉ። በምን? ለምሳሌ በሽፋኛቸው ምናቸው። አንዳንዶቹ አትክልት ደግሞ ጫፍ ላይ አፍርተው ፍሬያቸው ለወፍ የተጋለጠ ነውና ወፎች ጠርጥረው ለቅመው ይበሉባቸዋል። እነዚህን አትክልቶች ስታይ ትምህርት ተማር ይላሉ። ለምሳሌ በጎናቸው አፍርተው ፍሬያቸውን ከወፍ ጠብቀው የሚኖሩ በጣም ብዙ ስራ እየሰሩ መልካም ነገር እያደረጉ በቃ ዝም ብሎ ከአልባሌ ከከንቱ ምስጋና ርቀው የሚኖሩ ሰዎች ናቸው። የሚገባ ውዳሴ አለ። ውዳሴ ዘበርት ትክክለኛ የሰራ ሰው ይወደሳል። ውዳሴ ከንቱ ደግሞ አለ፣ ባዶ ሳይሰራ የሚወደሰዋል። እና ጫፍ ላይ ደግሞ አፍርቶ ፍሬውን የሚበሉባቸው ደግሞ ብዙ ፍሬ ቢያፈሩ በተራ ምስጋና ባልባሌ ነገር ክብራቸውን የሚያጡ ሰዎች ስለሆኑ በጫፍ ላይ አፍርተ ፍሬህን ከማስበላት በጎን አፍርተ ፍሬህን ደብቀው የሚል ራሱን የቻለ አንድ የራሱ የሆነ የሥነ ፍጥረት ፍልስፍና አላቸው። ሌላው ደግሞ በጣም ከሚገርመኝ ነገር ከአንድ መሬቱ ላይ ይላሉ። በተለይ ይሄ መጽሐፍ በጣም ይገርመኛል። ይሄኛው ከአንድ መሬት ላይ ጣፋጭ ፍሬ፣ መራራ ፍሬ ይበቅላል። የሚበላ አለ፣ ማይበላ አለ። ግን ሁሉም መገኛው መሬት ነው። የምትለየው በጣፋጭነቱና በመበላቱ፣ ያ ደግሞ በመምረሩና በመጣሉ። ሰዎችም መገኛቸው አንድ አዳም ነው፣ ግን በስራቸው ይለያያሉ። ግማሹ ጣፋጭ ፍሬ ያፈራል፣ የሚበላ ፍሬ ያፈራል። ግማሹ ደግሞ ጎምዛዛ መራራ ሬት የሆነ ፍሬ ያፈራል። ስለዚህ ጣፋጭ ፍሬ ለማፍራት ከመራራ ፍሬ ለመለየት መሞከር ይገባሃል ብለው ራሱን የቻለ ትምህርት አስተምረውበታል። አዝርዕት፣ አትክልት፣ እጽዋት የህይወት ወካይነታቸውንም ጭምር ይገልጣሉ። ሌላው በሚገርመኝ መልኩ እንደ አክሲማሮስ ገለጻ፣ እንደ ትርጓሜ ስነ ፍጥረት ገለጻ ክረምት ለምልመው በጋ የሚደርቁ ዛፎች አሉ፣ አትክልቶች አሉ፣ እጽዋት አሉ። ሌላ ደግሞ ክረምት ደርቀው በጋ የሚለመልሙ አሉ፣ ክረምትም በጋም የሚለመልሙ አሉ፣ ክረምትና በጋ ደግሞ የሚደርቁ አሉ በበረሃ ውስጥ ያሉ እና እነዚህን ሁሉ ከሰው ህይወት ጋር አሰናስለው የመተርጎም ብቃት ነበራቸው። ክረምት ለምልመው በጋ የሚደርቁ በዚህ ዓለም ከብረው ገነው በወዲያኛው ዓለም ምንም ጥቅም የሌላቸው በጎ ሳይሰሩ ሄዱ። ክረምት ደርቀው ደግሞ በጋ የሚለመልሙ በዚህ ዓለም ቢቸገሩ በወዲያኛው ዓለም ደግሞ ሰው ስጋ፣ ነፍስ፣ መንፈስ ነው። ይሄ መታወቅ አለበት። ዝም ብሎ ለስጋ ብቻ የሚኖር አይደለም። ክረምትና በጋም የሚደርቁ ደግሞ በሁለቱም ዓለም የሚጎዱ፣ ክረምትና በጋ የሚለመልሙ በዚህም በወዲያኛውም ዓለም የሚከብሩ ምሳሌዎች አድርገው ያዋቸዋልና እኛ ክረምትን በጋም እንድንለመልም መልእክቴ ነው። ሌላው በጣም ከሚያስገርመኝ ምሳሌነታቸው ውስጥ ግማሹ ይላሉ ጥቅምት፣ ዳር፣ ታኅሳስ፣ መጋቢት፣ ሚያዝያ ተዘርቶ ንፋሱን ችሎ ብርዱን ችሎ ዝናቡን ችሎ ውርጩን ችሎ የሚበላ አትክልት አለ። አንዳንዱ ደግሞ በጥቂት እርጥበት ሐምሌ፣ ነሐሴ ተዘርቶ ወዲያው ለመብልነት የሚደርስ አለ። ምንድነው ይሄ ነገር ብለው ሲመረምሩት ግማሹ ብዙ መከራ ተቀብሎ ብዙ ችግር፣ ብዙ ስቃይ፣ ብዙ ፈተና እንደ ኢዮብ አይቶ ክብር የሚያገኝ ሰው አለ። ደግሞ ትንሽ መከራ ነክቶት ደግሞ ክብር የሚያገኝ ሰው አለ። ስለዚህ እነዚህ ምሳሌነቶች በአዝርዕት፣ በአትክልት፣ በእጽዋት መርምር በማለት ስለ አዝርዕት፣ ስለ አትክልት፣ ስለ እጽዋት ከመመራመር ባለፈ ስፒሪቹዋል ሲምቦል፣ መንፈሳዊ ምሳሌ፣ ስጋዊ ምሳሌ፣ የአኗኗር ምሳሌ ሰጥተው ማላቀቅ የቻሉ ነበሩ የኢትዮጵያ የስነ ህይወት ማለት የስነ እጽዋት ሊቃውንት ብዬ አስባለሁ። ሌላው አትክልት፣ አዝርዕት፣ አትክልት፣ እጽዋት ሰውን ይመስላሉ ይላሉ። እኔና እናንተን ይመስላሉ። አሁን ምንድነው ያ ሲባል በተለይ የግዕዝ በግዕዙ ትርጓሜ ስነ ፍጥረት ምን ይላል? ለምሳሌ ሰውና እጽዋትን ያመሳስላሉ። እስካሁን ምሳሌነቱን እያየን ነው። ለምሳሌ ገበሬ ቅንጣት ዘር ይይዛል። እችን ምታልና ዘሯ መሬት ላይ ይጥላታል። ልብ አድርጉ። መሬት ላይ የተወሰነ ጊዜ ከቆየች በኋላ ትበቅላለች። ከበቀለች በኋላ ታድጋለች። ካደገች በኋላስ ምን ትሆናለች? ታብባለች፣ ታፈራለች። እጽዋት ካበበች ካፈራች በኋላ መድረቅ አይቀርም፣ ይደርቃል። ከዛ ትልቅ ከሆነ በመጥረቢያ ትንሽ ከሆነ በማጭድ ይታጨዳል። መልካም። ይሄ እንግዲህ በደንብ የምናውቀው እውነት ነው። ከዛ ታጭዶ ተወቅቶ ጎተራ ውስጥ ይቀመጣል። ጎተራ ውስጥ ይቀመጣል። እህል ጎተራ ውስጥ ገብቶ ግን አይቀርም። እንደገና ገበሬው አውጥቶት ዘርቶት በዓመቱ አሽቶ በቅሎ በስሎ ይበላል። ይሄ ሰውን ይመስላል ብለው
ምሳሌነት ሰጥቷል። ይሄ በጣም በጣም ከምደሰትበት ከሚገርሙኝ ነገሮች አንዱ ነው። እንግዲህ የቀደምት ኢትዮጵያውያን እውቀት ለምሳሌ ገበሬ ዘርን ይዞ መሬት ላይ ጣል እንደሚያደርግ እኔና እናንተ ስንጸነስ ከአባታችን ዘር ወደ እናታችን ማህፀን ተልከናል። በደንብ አስተውሉ። ዘር ገበሬ መሬት ላይ እንደሚጥል እኛም ከአባታችን ዘር አብራክ ወጥተን በእናታችን ማህፀን እንግዲህ ተቀላቅለናል። ያ ዘር ጥቂት ቀን መሬት ላይ ከቆየ በኋላ እንደሚበቅል እኛም 9 ወር ከ5 ቀን ከቆየም በኋላ ተወልደናል። ሰውን ነው የሚወክሉት፣ የሰው ምሳሌ ናቸው። እቺ ዘር ከበቀለሽ በኋላ እንደምታድግ እኛም በየጥቂቱ ቁመታችን እየጨመረ አድጓል። አሁን እቺ አትክልት ከበቀለሽ በኋላ ካደገሽ በኋላ ታብባለች፣ አበባ ፍሬን ትሰጣለች። ቅድም የነቀስኳችሁ 7 ነገር አላት። ቅጠል፣ ልምላሜ፣ መዓዛ፣ ስን ወዘተርፈ። በደንብ አድርጋችሁ አስተውሉ። 7 ነገሮች አሏት እና በሚገርማችሁ መልኩ በተመሳሳይ መልኩ ሰውም ባደገ ጊዜ ባል ሚስት አግብቶ ቤት ንብረት ልጆችን ያፈራል። በኋላ ደግሞ ምን ይሆናል? ያቺ አትክልት ይደርቃል። እንደ መድረቅ ደግሞ ማርጀት አለ ማለት ነው። ሰውም ያረጃል። በኋላ እንደሚቆረጥ ወይም እንደሚታጨድ ሰውም ይሞታል፣ ይታጨዳል። ሞት እንደ ማጭድ እንደ መጥረቢያ አድርገው ወሰደው። እህል ጎተራ ውስጥ እንደሚቀመጥ ሰውም መቃብር ውስጥ ይቀመጣል ለተወሰነ ጊዜ። ግን እህሏ ጎተራ ውስጥ ገብታ አትቀርም። በዓመቱ እንደገና ወጥታ ተዘርታ ትበቅላለች። ሰውም ሞቶ አይቀርም፣ እንደገና ከሞት ይነሳል ብለው የአዝሬትን፣ የአትክልትን፣ የእጽዋትን አዘራር፣ አበቃቀል፣ አስተዳደግ፣ አፈራር፣ ስኑ፣ መዓዛው፣ ቆጽሉ፣ ልምላሜው ወዘተርፈ ከሰው ሕይወት ጋር ወክለው ተናግረዋል። ይሄ እንግዲህ በጣም በስነ ፍጥረት ላይ መራቀቃቸውን ያሳያል።